እሺ ተመልካቾች እንዴት ናችሁ? ተመጣጣኝ ዋጋ ሲባል ምን ማለት ነው? መንግስት ዋጋዎችን ብዙ ጊዜ አገልግሎት ዋጋዎችን በተመጣጣኝ ዋጋ ነው እያቀረብኩ ያለሁት የሚል ቃል ይጠቀማልና ደግሞ ሰሞኑን ሰዎች የሚቀባበሉትን ምስል ተመልክቻለሁ። የመብራት ኃይል ያወጣው ታሪፉ ሳይሆን ጉዳዩ ከሌሎች ሀገራቶች ጋር የሚያነጻጽርበት መንገድ ትክክለኛ ማነጻጸር ተመጣጣኝ ዋጋን ለማወቅ ይረዳሉ የሚለውን ሐሳብ ልሰጣችሁ ፈልጌያለሁ። ምንድን ነው ተመጣጣኝ ዋጋ ማለት? ነጋዴም በተመጣጣኝ ዋጋ ነው የሚሸጠው ይላል። መንግስትም በተመጣጣኝ ዋጋ አቀርባለሁ ብሎ ቃል ይገባል። ሸማች ደግሞ በደንብ ይፈልጋል ተመጣጣኝ ዋጋ የሚባለውን ጉዳይ። ስለዚህ ተመጣጣኝ ዋጋ ማለት ምን ማለት ነው? ለመኖሪያና ለንግድ የሚሆኑ ሱቆች አንድ ላይ በመገናኛ የመዲናችን መሃል በሆነችው መገናኛ ከእስራኤል ኤምባሲ አጠገብ እንዲሁም ከሃይሌ ሪዞርት በቅርብ ርቀት ላይ ከባለ 1 እስከ ባለ 3 የመኝታ ክፍል አማራጭ ያላቸውን አፓርትመንቶችን በ660 ሺህ ብር ቅድመ ክፍያ ብቻ አቅርበንልዎታል። ለንግድ የሚሆኑ ሱቆች ነዋሪ በሞላበት ህንፃ ላይ ከ24 ካሬ ጀምሮ በ300 ሺህ ብር 10% ቅድመ ክፍያ ጀምሮ ቀሪውን ክፍያ የእርስዎን ፕሮግራም መሰረት አድርገው የሚከፍሉት ምርጥ እድል። በእኩል ሰዓት የሱቅና የቤት ባለቤት ለመሆን በ096921 1919 ይደውሉልን። መደላድሎች ነን። በምቾት ይኖሩ። እኔ የመንግስት ተቋማቶች ዋጋ የሚጨምሩበት ምክንያት በቃ ሎጂኩ ይገባናል። በተለይ ከአይኤምኤፍ ጋር ኮሚትመንት ውስጥ የገባ ስለሆነ የገቢ መጠኑን ማሳደግ ስለፈለገ እንጂ የተመጣጣኝነት ጉዳይ ላይ ነው ያለው ብሎ ለመናገር ትንሽ ያስቸግራል። ስለዚህ ተመጣጣኝነት ከሌሎች ሀገራቶች ጋር ሲነጻጸር ምንድን ነው? እንግዲህ የገንዘብ ሚኒስቴር ነው ይህን ጉዳይ የሚመራው። የፊስካል ፖሊሲን የሚመራው የገንዘብ ሚኒስቴር ነው። ለዚህ ነው ገንዘብ ሚኒስቴር የምንጠቀመው። ምክንያቱም የፊስካል ፖሊሲ ይባል ምንድን ነው? ግብር፣ ተመኖች፣ ክፍያ፣ ደሞዝ ምናምን የሚባሉትን በሙሉ የሚቆጣጠረው የገንዘብ ሚኒስቴር ስለሆነ ነው። ተመጣጣኝ የሚባለው ሀሳብ አንጻራዊ ነው። በጭንቅላታችሁ ያስቡት። ተመጣጣኝ ዋጋ ምን ማለት ነው? አንጻራዊ ነው። ደግሞ በኢኮኖሚክስ ውስጥ በጣም ጠንካራ የሚባለው ቃል አፎርዴቢሊቲ ነው። በጣም ጠንካራ ቃል ነው። ምን ማለት ነው ተመጣጣኝ ማለት? ተመጣጣኝ ዋጋ ማለት ርካሽ ነው ማለት ሳይሆን አንድ ዕቃ ርካሽ ነው ማለት አይደለም ተመጣጣኝ ማለት። ነገር ግን በዋጋና በመክፈል አቅም መካከል መጣጣም ሲፈጠር ነው። በቀላል ለምሳሌ አንድ ክፍል ቤት አዲስ አበባ ውስጥ 2,000 ብር ቢሆን ብላችሁ አስቡ። አንድ ክፍል ቤት 2,000 ብር ነው ብላችሁ አስቡ። 2,000 ብር 3,000 ብር ለሚያገኝ ሰው ይሄ ተመጣጣኝ አይደለም። 3,000 ብር ደሞዝ ለሚያገኝ ሰው በ2,000 ብር ቢከራይ ተመጣጣኝ አይደለም። 50,000 ብር ደሞዝ የሚያገኝ ሰው በ2,000 ብር ቢከራይ ተመጣጣኝ ነው ሊባል ይችላል። ስለዚህ ተመጣጣኝነት ሌላ ጉዳይ ነው። ድርሻውን ነው የምንመለከተው። ለምሳሌ ህግ አለ፣ የገቢ ህግ አለ። በቃ 50 30 20 የሚባል የገቢ ህግ አለ። 50 መሰረታዊ የሚባሉ ወጪዎችን ማውጣት፣ 30 ደግሞ የሚፈልገውን ፐርሰንት ቢያወጣ 20% ቢቆጥብ የሚባል ህግ አለ። በሱ ህግ ነው የምንመራው። ስለዚህ የ3,000 ብር ደሞዝተኛ ተመጣጣኝ ነው እንዲባል የቤት ኪራዩ አትሊስት 900 ብር መሆን አለበት ማለት ነው። 30% መሆን አለበት። ከ30% በላይ ኪራይ ከወሰደበት የፋይናንስ ጫና ውስጥ ጥሎታል ማለት ነው ሰውየውን። ስለዚህ በመርህ ደረጃ ተመጣጣኝ ዋጋ ማለት የታሰበው ተገልጋዩ ወይ ደግሞ ሸማቹ ያን አገልግሎት ሲያገኝ ወይም ደግሞ ያን ምርት ሲገዛ የፋይናንስ ጫና ውስጥ ሳይገባ የሚከፍለው መሆን አለበት። ወይም መሰረታዊ ፍላጎቱን መስዋዕት ሳያደርግ የሚከፍለው ማለት መሆን አለበት። ኢትዮጵያ ውስጥ ተመጣጣኝነት ብዙ እየራቀ ነው። በተለይ ኢትዮጵያ ውስጥ ደሞዝ ክፍያ ለማደግ የሚዘገይበት ነው። ነገር ግን ዋጋ ሁሌም የሚያድግበት ኢኮኖሚ ነው ያለው። ስለዚህ የተመጣጣኝነት መርህ እኮ ተሰብሯል። ስለዚህ በተመጣጣኝ ዋጋ ነው ከዚህ ጎረቤት ሀገር እንደዚህ ይሻላል ምናምን የሚለው ሎጂክ ብዙም የማያዋጣ አይደለም። እና በኢኮኖሚክስ ቃላት ተመጣጣኝ ዋጋ የሚመሰረተው ሎጂኮች አሉት። አንደኛው የገቢ መጠን። አሁን ኢትዮጵያ ውስጥ ያለን ዋጋ ከሌላ ሀገር ዋጋ ጋር ለማነጻጸር መሰረታዊ መታየት ያለባቸው ነጥቦች አሉ። አንደኛው የገቢ መጠን። እዛ ያሉ ዜጎች የገቢ መጠናቸው ምንድን ነው? የመኖሪያ ወጪ የኮስት ኦፍ ሊቪንግ የሚባለው፣ የብድር አቅርቦት አክሰሰብል ነው ወይ ሰው? የመሰረታዊ ወጪዎች ዋጋ ምን ይመስላል? የምግብ ዋጋ፣ የኪራይ ዋጋ፣ የትራንስፖርት ዋጋ። እሱ ብቻ ሳይሆን ሰው የሚገዛው የእቃውን ዋጋ ብቻ መሰረት አድርጎ አይደለም። ባይዘው ሰው ለእቃ አይከፍልም እኮ። ለምሳሌ ቡና መንገድ ላይ አንድ ተመሳሳይ ቡና መንገድ ላይ 25 ብር ሊሆን ይችላል። ባለ 5 ኮከብ ብትሄዱ 200 ብር ሊሆን ይችላል። በመሃል ላይ ያለው 175 ብር ፐርሲቭድ ቫልዩ ነው የሚባለው። በቃ ለኮንፈርቱ፣ ለቦታው፣ ለጽዳቱ የከፈላችሁት ነው እንጂ ቡናው እኮ ምንም የተለየ ነገር አለ። እዛም እዚህም ቡናው ነው።
ይሄንንም ከግምት ይከታል። ስለዚህ ኢትዮጵያ ኢኮኖሚ ውስጥ ተመጣጣኝ የሚባለው ዋጋና የዋጋ ንረት ቀውሶች አሉ መካከላቸው ላይ። ምክንያቱም ዋጋ ንረት የተመጣጣኝነት አውዳሚ የሚባለው እሱ ነው። በቃ ተመጣጣኝነት የሚያውድመው እሱ ነው። ብዙ ፕሮጀክቶች ላይ ይሰማሉ። ቤቶች በተመጣጣኝ ዋጋ፣ እንደዚህ አትክልት በተመጣጣኝ ዋጋ። ለየትኛው ክፍል ነው ተመጣጣኝ ዋጋ ማለት? ለምሳሌ ገቢ በ5 ከመቶ ብቻ እየጨመረ ዋጋ በ20 ከመቶ የሚጨምር ከሆነ በቃ ተመጣጣኝነት የሚለው ቃል እኮ ሞተ። ብዙ ጊዜ ለዚህ ነው መካከለኛ ገቢ ላይ ያላቸው ሰዎች ቶሎ ብሎ የሚደህዩት ትንሽ ገቢ ስለሚያገኙ አይደለም። ገቢያቸው ትልቅ ሊሆን ይችላል፣ ገቢያቸው እያደገ ሊሆን ይችላል። ነገር ግን ገንዘባቸው ትንሽ እየገዛ ስለሆነ ነው። እና የገንዘብ አቅም ሲዳከም ተመሳሳይ ነው። በቃ ከውጭ የሚገቡ እቃዎች በጣም ውድ ይሆናሉ። ተመጣጣኝነት የሚባለው መሰረታዊ ነገሮች ወደ ምን እየመጡ ይመጣሉ? ወደ ቅንጦት። የገንዘብ አቅም ሲዳከም መጀመሪያ ሰዎች ምግባቸው ላይ ቂቤ ጨምሩ ከነበረ ቂቤ ውድ እየሆነ ሲመጣ ለሰዎች ምን እየሆነ ይመጣል? ከመሰረታዊነት ይነሳና ወደ ቅንጦትነት ይመጣል ማለት። ሌሎችም ብዙ ጉዳዮች በቃ ተመጣጣኝነት ሰዎች በቋሚ ገቢያቸው ላይ ተመሰረተ መሆን አለበት እንጂ የሆነ ጊዜ ሰው ተባራሪ ገንዘብ አግኝቶ ሄዶ ስለገዛ የሚሸምተው አይደለም። በተመጣጣኝ ገቢው ምን ይሸምታል፣ ምን ያህል ድርሻ አለው ሲከፋፈል ነው። ጫና ነው የምንፈትሸው። ጫና የሚፈተሸው ጫና ነው። የመንግስት ፖሊሲም የመንግስት ፖሊሲም ተጽዕኖ አለው እዚህ ጉዳይ ላይ ተመጣጣኝነትን ለማጥፋት። ለምሳሌ ድጎማ ተመጣጣኝነትን ያሳድጋል። በቃ ዝቅተኛ ገቢ ያላቸው ሰዎች በጣም በድጎማ ከሬሾ ነው የሚወሰደው። ካላቸው ገቢ አንጻር የሚወስደው ድርሻ ትንሽዬ እንዲሆን ሲደረግላቸው ተመጣጣኝነት እያደገ ይመጣል። ግብር የሚጨምር ከሆነ ተመጣጣኝነት እየቀነሰ ሊመጣ ይችላል። ግብር ሲጨመር ዋጋ ይጨምራል። ስለዚህ የሆኑ ሰዎችን ከተመጣጣኝነት ያስወጣቸዋል። የገንዘብ ፖሊሲም ተመጣጣኝነትን ማተር ያደርጋል። ለምሳሌ የተረጋጋ የገንዘብ ፖሊሲ የመግዛት አቅምን ስለሚያሳድግ እሱም ፕሮቴክት አድርጎ ስለሚቆይ ተመጣጣኝነትን ሊያመጣ ይችላል። ጠቅላላ ደካማ አስተዳደር ደግሞ ከሆነ የመኖሪያ ወጪን በጣም ያሳድገዋል። የዛን ጊዜ ተመጣጣኝ የሚባል ነገር የለም እና የሚለጠፉ ማያቸው የመንግስት የአገልግሎት ክፍያዎችም ተመጣጣኝ፣ የትኛው ክላስ ላይ ነው ተመጣጣኝ? የቤት ፕሮግራም ተመጣጣኝ ይሰማሉ። ተመጣጣኝ የቤት ፕሮግራም ሲባል እንሰማለን። ተመጣጣኝ ለማ ዋጋ ቁጥጥር፣ እነዚህ የሴፍቲኔት አገልግሎቶች በክፍያና በዋጋ መካከል ያለውን ልዩነት ለማጥበብ ነው እንደዚህ ጉዳዮች የሚያስፈልጉት። ስለዚህ ለረጅም ጊዜ ተመጣጣኝነት ዋጋ ላይ ተመስርቶ አይደለም። በቃ ዋጋ በመለጠፍ ላይ ሳይሆን የሚመሰረተው በምርታማነት ላይ ነው። በቂ ምርት የሚኖር ከሆነ ዋጋ ሁሉም በየልካቸው ተመጣጣኝ መሆን ይጀምራል እንጂ የዋጋ ቁጥጥር ማድረግ ላይ አይደለም። እና አስፈላጊ ነገሮች ተመጣጣኝ አለመሆናቸው በቃ አለመሆን ሲጀምሩ የኑሮ ውድነት እየሰፋ አስፈላጊዎቹ መሰረታዊ ጉዳዮች ማለት ነው። እና የሚለጠፍም ዋጋ እመለከታለሁ። አሁን የመብራትም ተለጥፎ አይቻለሁ። ከጅቡቲ፣ ከኬንያ፣ ከታንዛኒያ፣ ከኡጋንዳ፣ ከሩዋንዳ ይህን ተመልክቻለሁ። ስለዚህ መታየት ያለበት ምንድን ነው? እነዚህ ሀገራቶች ላይ ምንድን ነው የሚመስለው? ቅድም የምንላቸው መለኪያዎች የገቢ መጠን ምን ይመስላል? እዚህ ሀገር ውስጥ ያሉ ዜጎች የመኖሪያ ወጪያቸው ምን ይመስላል? የብድር አቅርቦት ምን ይመስላል? እነዛ ዜጎች መሰረታዊ ወጪዎቻቸው ምን ይመስላል? እንደዛ ነው የሚሆኑ። እንደዛ ካልተወዳደረ ጤነኛ መሆን አይችልም። ለምሳሌ አንድ ዳቦ አሜሪካ ውስጥ $1 ቢሆን እና ኢትዮጵያ ውስጥ ደግሞ 80 ሳንቲም ዶላር ቢሆን $1 በታች ቢሆን ኢትዮጵያ ውስጥ ርካሽ ይመስላል አይደል ስንመለከተው። ነገር ግን ሄደን የምንመለከተው ጫናውን ነው። የአንድ አሜሪካ አማካይ ወራዊ ገቢ ስንት ነው? ለምሳሌ $4000 ሊሆን ይችላል። የኢትዮጵያ ደግሞ ወራዊ ገቢ $2000 ሊሆን ይችላል አማካዩ። ስለዚህ ጫናውን ስንመለከት አንድ ዳቦ $1 ነው። ስለዚህ 4000 ለሚያገኝ ሰውዬ ብናካፍለው 0.025% ያህል ይሆናል ማለት ነው። $200 በወር ለሚያገኘው ሰውዬ 0.80 ሳንቲም የሆነችውን አንድ ዳቦ ኢትዮጵያዊውን ለ200 ብናካፍለው 0.4% ያህል ይመጣል። 16 እጥፍ ኢትዮጵያ ውስጥ ውድ ሆነ ዳቦ ማለት ነው። አያችሁት? ዋጋ አይደለም የሚታየው፣ ምን ያህል ጫና ይፈጥራል እዛ ሰውዬ ላይ ነው ከብዙ መለኪያዎች አንጻር። ምክንያቱም ተመጣጣኝ ማለት ዝቅተኛ ዋጋ ማለት አይደለም፣ የኢኮኖሚ ሚዛን ጉዳይ ነው። በቃ ምርትም አገልግሎትም ተመጣጣኝ ነው የሚባለው በገቢ ሲደገፍ፣ በፖሊሲ ሲደገፍ፣ ገበያው ሰስቴናቢሊቲ ዘላቂነት ምናምን ሲኖሩ ነው። እና ጉዳዩ ርካሽ ነው ሳይሆን ሰዎች በፋይናንስ አይጨነቁ ይህንን ዋጋ ወጪ መሸፈን ይችላሉ ወይ ነው። አሁን ኢትዮጵያ ውስጥ ትንንሽም ዋጋ ሲጨመር ለሁሉም ሰዎች ነው አፎርዴብል አለመሆን የሚጀምረው። ምክንያቱም የኢኮኖሚ ችግር ስላለ፣ የገቢ
ችግር ስላለ መሰረታዊ የሚባሉ ቁሳቁሶች ዋጋቸው ከፍተኛ ስለሆነ ከኬንያ ይሻላል እንኳን ቢባል ሰው ጫናውን ነው የሚመለከተው። ገቢው ዝቅተኛ ነው። ስለዚህ የሚያወጣው ወጪ ሲካፈል ለገቢው ጫና ነው ለዛ ሰው ማለት ነው። በዚህ ኮንሲደሬሽን ነው መለካት ያለበት። የነፍስ ወከፍ ገቢ ለምሳሌ የነፍስ ወከፍ ገቢ አንዳንድ መለኪያ ይሆናል። አሁን ለምሳሌ ጅቡቲ ብንሄድ የነፍስ ወከፍ ገቢ አንዳንድ መረጃዎች ላይ እስከ 3600 ሊሆን ይችላል ዶላር። ኬንያ ውስጥ ብንሄድ የነፍስ ወከፍ ገቢ 1900 ምናምን ሊሆን ይችላል። እንደዛ ነው መረጃዎች የሚያሳዩት። ኢትዮጵያ ውስጥ እስከ 100 ዶላር እስከ 1000 ዶላር ነው። ታንዛኒያ ብንሄድ 1200 ዶላር ነው። ዩጋንዳ ብንሄድ 1200 ዶላር ነው። ሩዋንዳ ቢሆን 1000 ዶላር ነው። ከፐር ካፒታል ኢንከማቸው አንጻር ነው። ብዙ ገቢ የሚያገኝ ሰው ዋጋው ከፍም ቢልበት ጫናው ዝቅተኛ ነው። ስለዚህ ጫና ነው እንጂ መታየት አለበት ዋጋው አይደለም። ዋጋ ብቻውን እኮ ጫና መሆን አይችልም። ለምሳሌ አንድ ዳቦ 1000 ብር አንድ ዳቦ 10 ብር ቢሆን ባለ 1000 ብር ደሞዝተኛና ባለ 100 ብር ደሞዝተኛ እኩል ጫና ሊሆንባቸው አይችልም። ስለዚህ አፎርዴቢሊቲ ሲቀመጥ ዋጋ ብቻ በማስቀመጥ መለካት በጣም አስቸጋሪ ነው። ሌሎች ጉዳዮች መታየት አለባቸው። የገቢ መጠን መታየት አለበት። የኑሮ ወጪ መታየት አለበት። የግብር ጫና መታየት አለበት። የምንዛሬ ሁኔታ መታየት አለበት። የምርታማን ሁኔታ አንዳንድ የምርታማነት ሁኔታ ዋጋ ረክሶ እንኳን ተመጣጣኝ ላይሆን ይችላል። ለዚህ ነው አሁን ለምሳሌ የአደጋ ስጋት እንኳን መዋጮ ከተመለከተ ለየትኛው ክፍል ነው አፎርዴብል የሚሆነው? በቃ ተመጣጣኝ የሆኑ ክፍያዎችን እናስከፍላለን የሚል መረጃ ያለው። ለምሳሌ ከደሞዝ ሰዎች 0.5% ይከፍላሉ። ትንንሽ ደሞዝ ያላቸው ሰዎች ለነዛ ሰዎች አፎርዴብል አይደለም ይሄ ጉዳይ። ለምሳሌ ሰዎች ሲበደሩ 1% ይከፍላሉ ለስጋት አደጋ ለሚባለው ማለት ነው። 100 ሚሊዮን የሚበደር ሰው 1 ሚሊዮን ነው የሚከፍለው። ኢማጂን ባንክ ሰው ሲጠቀም 5 ከመቶ ይከፍላል። 5% በባንክ አገልግሎቶች ላይ ተደጋጋሚ ደግሞ ትራንዛክሽን ሊያከናውን ይችላል። ሰው ተደጋጋሚ ክፍያ ነው የሚከፍለው። በቀን ውስጥ 4-5 የታክስ ነገሮችን ከፍሎ ሊሄዱ ይችላል። ሰው አክሲዮን ሲያገኝ የአክሲዮን ድርሻ ክፍፍል ሲያገኝ 1% ይከፍላል። 100 ብር ከሆነ 1000 ብር ይከፍላል ማለት ነው። ታክስም ተጨምሮበት ነው እንዳረሱ። ጉዞ ካለበት የአውሮፕላን ትኬት ከገዛ 100 ብር በትኬት ይከፍላል ሰውየው ማለት ነው። ስልክ ካርድ ሲሞላ 5% ይከፍላል ማለት ነው። በየቀኑ ሊሆን ይችላል። ብዙ ጉዳዮች ነው ኢኮኖሚ ላይ። ለምሳሌ ነዳጅ በማሻሻያው ቀጥሏል። መብራት ታሪፉ ማደሱ አይቀርም። ይህ የአደጋ ስጋት ምላሽ ፈንድ የሚባለው አብዴት ማድረጉ አይቀርም። ስለዚህ አፎርዴብል የሚባለው የትኛው ሌቭል ላይ የሚቆይ ነው? በኢኮኖሚክስም ለመመለስ ከባድ የሆነ ኮንሴፕት ነው። አፎርዴብል ነው ለምሳሌ እዚህ ሀገር ላይ ተመልከቱት የሚለው ሎጂክ ብዙም የሚያስኬድ አይደለም። ብዙ ኮንሲደር መደረግ ያለባቸው ጉዳዮች አሉ። እኔ ብዙ ሰዎች የመብራት ታሪፍ ከወጣ በኋላ ነዳጅን በተመሳሳይ ነው። እኔም ይሄ መረጃ አጋርቻችሁ አውቃለሁ። ፕራይሱን ብቻ ቁጭ ለማድረግ ነው። እኔ አፎርዴብል ነው የሚለውን ሀሳብ ጨምሬ አይደለም ማቀርብላችሁ። ግን ነዳጅ ኢትዮጵያ ውስጥ በሊትር እንደዚህ ነው፣ እዚህ ሀገር እንደዚህ ነው የሚል ንጽጽሮች ትመለከታላችሁ። ግን አፎርዴብል ነው አይደለም ጉዳዩ፣ ፕራይሱን ብቻ ነው ማሳያችሁ። አፎርዴቢሊቲ ላይ ግን ስመጡ ግን አፎርዴብል አይደለም የሚለውን ሎጂክ ትሰራላችሁ። ከምን አንጻር? ከአማካይ ገቢ ጫና አንጻር ነው መታየት ያለበት። እና ኢትዮጵያ ውስጥ የገቢ ጫና ችግር አለ። ስለዚህ ትንሽዬ 100 ብር ጭማሪ ሰው ካለችበት 100 ብር የታሪፍ ማሻሻያ ካለችበት ጫና ነው የምትሆንበት። መጀመሪያ መሰረታዊ ነገር ብቻ ለመሸፈን እየታገለ ያለ ኢኮኖሚና እየታገለ ያለ ኮሚኒቲ ስለሆነ፣ ስለዚህ ይህን ጉዳይ በደንብ አንደርስታንድ ማድረግ ያስፈልጋል። ጫናውንም በደንብ መረዳት አለበት መንግስትም። ይህ መረጃ ለእናንተ ለማድረስ ነው። ብዙ ጥያቄ ስለነበረ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ቪው ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።